ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክብራን አድማጮች የመጀመሪያው የማስደምጣችሁ መረጃ የሶማሌላንድ ጉዳይ በኢትዮጵያ ፓርላማ ላይ ጥያቄ ተነስቶበታል። ለኢትዮጵያ ፓርላማ ማብራሪያ ለመስጠት የቀረቡት የኢትዮጵያ ውጭ ጉዳይ ሚኒስትር የኢትዮጵያ ርስት ስለሆነው ስለ አሰብ ወደብ ጉዳይ ጥያቄ ቀርቦላቸዋል። እንዲሁም ደግሞ ሶማሌላንድን ጉዳይ በተመለከተ ከሶማሌላንድ ጋርም የተፈረመው የመግባቢያ ስምምነትም ከምን ደረሰ የሚሉ ሰፊ ሶማሌላንድን የአሰብ ወደብን የተመለከቱ ጥያቄዎች ለውጭ ጉዳይ ሚኒስትሩ ተነስተውላቸዋል። ከዚህ ጋር በተገናኘ ታዲያ የፓርላማ አባላቱ ለውጭ ጉዳይ ሚኒስትሩ የጠየቋቸው ጥያቄዎችን በዝርዝር የማስደምጣችሁ ሲሆን የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም ለፓርላማው የመለሱትን ምላሽ እንዲሁም ማስደምጣችሁ ይሆናል። በሌላ በኩል በሱዳንና በኢትዮጵያ መካከል ያለውን ውጥረት እንዲሁ የማስደምጣችሁ ነው የሚሆነው። አፍሪካን ኢንተለጀንስ ጉዳዩን በተመለከተ ሰፊ ዘገባ ይዞ ወጥቷል። ለመሆኑም አፍሪካን ኢንተለጀንስ የኢትዮጵያና ሱዳን ውጥረትን በተመለከተ ኢትዮጵያ ለሱዳን ጥብቅ ማስጠንቀቂያ መስጠቷንም የሚመለከት ሰፊ ዘገባ ይዞ ወጥቷል። ታደምጡታላችሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ የኢትዮጵያ ፌዴራል መንግስት ለጎረቤት ሱዳን ጠንካራ ማስጠንቀቂያ መስጠቱ ተሰማ። የኢትዮጵያ መንግስት በግዛቱ ውስጥ በሱዳን ከመንግስት ጋር እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ኃይሎች ወይም አርኤስኤፍ በግዛቱ ውስጥ ማሰልጠኛ እንዳቋቋመ የሚገልጸው የአልቡርሃን መንግስትን አስቀድሞ ከኢትዮጵያ መንግስት ማስጠንቀቂያ እንደተሰጠው መቀመጫውን በፈረንሳይ ፓሪስ ያደረገውና በጸጥታ ጉዳዮች ላይ ትኩረት አድርጎ የሚሰራው አፍሪካን ኢንተለጀንስ በዘገባው ታወቀ ሲሆን የኢትዮጵያ መንግስት ማሳሰቢያ የሰጠው ከህወሓት ተዋጊዎች ጋር እንዲሁም ከኤርትራ ጋር በተያያዘ መሆኑን ጠቅሶ ከ2 ዓመት ከ8 ወር በፊት በሱዳን የተቀሰቀሰውና አስከፊ ቀውስ በማስከተል የቀጠለው የሱዳን እርስ በርስ ጦርነት ወደ ኢትዮጵያ ድንበር በእጅጉ መጠጋቱን በማንሳት ይህም የሱዳን ሉዓላዊ ምክር ቤት ፕሬዝደንት የሆኑት ጀነራል አብዱል ፈታህ አልቡርሃንን በእጅጉ እንዳስጨነቃቸው በጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜት የሚመራው የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ ባለፈው ጥቅምት ወር በምዕራብ ሱዳን የሚገኘውን ሰሜን ዳርፉር ዋና ከተማን አልፋሽርን በመቆጣጠር ውጊያውን ወደ መሃል ሱዳን ማለትም ወደ ኮርዶፋን ግዛት እያስፋፋ እንደሚገኝና ይህም ወደ ኢትዮጵያ ድንበር አቅራቢያ መጠጋቱ የሱዳንን መንግስት በእጅጉ እንዳስጨነቀው አስታውቋል። በአብዱልአዚዝ አልሂሉ የሚመራውና ከሱዳን ፈጥኖ ደራሽ ኃይሎች ወይም አርኤስኤፍ ጎን የተሰለፈው የሱዳን ህዝብ ነጻነት ንቅናቄ በሰሜን ኮርዶፋን ላይ ጠንካራ ይዞታ እንዳለው የተገለጸ ሲሆን የኢትዮጵያ መንግስት ከተባበሩት አረብ ኤምሬትሶች ጋር ባለው የጠበቀ ግንኙነት ለአርኤስኤፍ እንዲሁም የሱዳን ህዝብ ነጻነት ንቅናቄ ድጋፍ ያደርጋል በሚል የኢትዮጵያን መንግስት የሚጠራጠረው የሱዳን ማዕከላዊ መንግስት ለአማጺው ኃይል ኢትዮጵያ ድጋፍ ማድረግ የጀመረችው በሱዳን ከጦርነቱ መቀስቀስ በፊት እንደነበረ የአልቡርሃን መንግስት ሲገልጽ ባለፈው ወርም የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ የጦር ማሰልጠኛ መክፈቱን በተመለከተ የሱዳን መንግስት ምንጮችን ጠቅሶ መዘገቡ የሚታወስ ሲሆን የሱዳን መንግስት እምነት በኢትዮጵያና ሱዳን ድንበር በቤንሻንጉል ጉሙዝ ክልል መንጌ በተባለው ካምፕ የሚሰለጥኑ የአርኤስኤፍ ታጣቂዎች በ10 ሺዎች የሚቆጠሩ መሆናቸውን እንዲሁም የውጊያ መኪኖችና መድፎችም ወደ ማሰልጠኛ ጣቢያው መጓጓዛቸውን ገልጾ የነበረ ሲሆን ምንም እንኳን አልጀዚራ ላቀረበው ዘገባ የሱዳን መንግስት በይፋ የሰጠው ማረጋገጫ ባይኖርም የኢትዮጵያ ፌዴራል መንግስት ለጉዳዩ ማስተባበያም ሆነ ምላሽ አልሰጠም። አፍሪካን ኢንተለጀንስ በዚህ ዘገባው ታዲያ የኢትዮጵያ ፌዴራል መንግስት አስቀድሞ ለሱዳን መንግስት ማሳሰቢያ መስጠቱን ሲገልጽ የኢትዮጵያ ብሔራዊ መረጃና ደህንነት ዋና ዳይሬክተር የሆኑት አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በሰኔ ወር ወደ ፖርት ሱዳን ተጉዘው ለሱዳን ሉዓላዊ ምክር ቤት ፕሬዝደንት ጀነራል አብዱል ፈታህ አልቡርሃን ያደረሱት መልእክት ማሳሰቢያ እንደነበረ ጠቅሶም ይህም ደግሞ የሱዳን ሰራዊት በሱዳን ከሚገኙ የህወሓት ተዋጊዎች ጋር ያለውን ግንኙነት እንዲያቋርጥ እንዲሁም ኢትዮጵያና ኤርትራ ወደ ጦርነት ቢገቡ ሱዳን ገለልተኛ እንድትሆን የሚያሳስብ እንደሆነ በማንሳት የኢትዮጵያ ፌዴራል መንግስት ሱዳን ከህወሓት ታጣቂዎች ጋር ብቻ ሳይሆን ከሌሎችም በኢትዮጵያ ውስጥ ታጥቀው ከሚንቀሳቀሱ ኃይሎች ጋር የጦር መሳሪያ ታቀብላለች በሚል እንደሚከሳትም ሲገልጽ ሱዳንና ኢትዮጵያ አንደኛቸውን የሌላኛቸውን አማጺ ይደግፋሉ በሚል እርስ በርስ እንደሚነቃቀፉም ገልጿል። አሁን ላይ ግን የአፍሪካን ኢንተለጀንስ አገኘው ያለው መረጃ በተጠቀሰው መሰረት ኢትዮጵያ አስቀድማ ይሁሉ ሳይመጣ ማስጠንቀቂያ መስጠቷን ገልጿል።
በሌላ ዜና የሶማሌላንድ ጉዳይ በኢትዮጵያ ፓርላማ ተነሳ። እስራኤል ለሶማሌላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ በጉዳዩ ዙሪያ ዝምታ መርጣ የቆየችው ኢትዮጵያ ለመጀመሪያ ጊዜ በትናንትናው ዕለት በተደረገው የመጀመሪያውን ስብሰባ ያደረገው የሕዝብ ተወካዮች ምክር ቤት ጉዳዩን አንስቷል። ኢትዮጵያ ከሶማሌላንድ ጋር የደረሰችው የወደብ መግባቢያ ስምምነት በተመለከተ ጥያቄ ያነሳ ሲሆን በመደበኛ ስብሰባው ላይ ምላሽ ለመስጠት የተገኙት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም ሆነ ምክትሎቻቸው ከሶማሌላንድ ጋር በተያያዘ ከፓርላማ አባላት የተነሳውን ጥያቄ በዝምታ አልፈውታል። ኢትዮጵያና ሶማሌላንድ የዛሬ ዓመት ገደማ በአዲስ አበባ የተፈራረሙት የመግባቢያ ስምምነት ኢትዮጵያም በሶማሌላንድ የባህር ወደብን ለማልማት የሚያስችላት እንደሆነ ተገልጾ ነበረ። የመግባቢያ ስምምነቱ ኢትዮጵያም በቀይ ባህር ጠረፍ ላይ የራሷን የጦር ሰፈር እንድትገነባ መንገዱን የሚጠርግላት መሆኑን በፊርማ ስነስርዓቱ ተገልጾ ነበር። ኢትዮጵያ በምላሹ ራስ ገዝ ለሆነችው ሶማሌላንድ እንደ ሀገር እውቅና እንደምትሰጥ በስምምነቱ ላይ ፊርማቸውን ያኖሩት የቀድሞ የሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲ በወቅቱ ገልጸው ነበረ። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረው ይሄው የመግባቢያ ስምምነትን ተከትሎ ኢትዮጵያ ለሶማሌላንድ እውቅና በመስጠት የመጀመሪያው ሀገር ልትሆን እንደምትችል ተገምቶ ነበር። ዓለም አቀፍ መነጋገሪያ የነበረው ይሄው የመግባቢያ ስምምነት ሶማሌላንድ የግዛቷን አካል አድርጋ የምትቆጥራት ሶማሊያ ከኢትዮጵያ ጋር እንድትቃቃር አድርጎ ነበር። በአንካራ ከተፈረመው ቃል ኪዳን በኋላ ኢትዮጵያና ሶማሌላንድ አስቀድመው የደረሱት ስምምነት ፈርሷልም ሳይባል መቀጠሉም ሳይነገር ቆይቷል። ይህ ሁኔታ ባለበት ታዲያም በትናንትናው ዕለት በተካሄደው የኢትዮጵያ ሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ጥያቄ ያቀረቡ የፓርላማ አባላት ባሳለፍነው አርብ ታህሳስ 17 2018 እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷን አጣቅሰው ጠይቀዋል። ጥያቄውን ካነሱት የፓርላማ አባላት መካከል አንዱ የሆኑት የአብን ተመራጩ ዶክተር አበባው ደሳለኝ የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው የተወሰነ ቀን እንደቀረው አስታውሰው የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበር አንስተው ነበር። በምትኩ ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ በመሆን ለሶማሌላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበር ገልጸው ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሌላንድም እውቅና ሳትሰጥ በእስራኤል መቀደሟል ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሌላንድ እውቅና በመስጠት ሁለተኛዋ ሀገር ትሆን እንደሆነም በጉዳዩ ዙሪያ ምላሽ እንዲሰጣቸው የፓርላማ አባሉ ጠይቀዋል። ሌላው ዶክተር አበባው ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን የተመለከተ ነበር። የፓርላማ አባሉ ለዚህ ማሳያነት የጠቀሱት የደህንነታችን ስጋት ሲሉ የጠሯት ታሪካዊ የኢትዮጵያ ጠላት የሆነችው ግብጽ ከሶማሊያ ከጅቡቲና ከኤርትራ ጋር ስምምነት ያደረገቻቸው የተባሉ ስምምነቶችን በተመለከተ ጠይቀዋል። ግብጽ ካለፈው ነሐሴ ወር ጀምሮ ከሶማሊያ ጋር ወታደራዊ ስምምነት እንዳደረገችና በቅርቡ ከጅቡቲ ጋር የወደብ ስምምነት መፈራረሟ እየተነገረ ነው ሲሉ ዶክተር አበባው አመልክተዋል። ከዚህ በተጨማሪም ባለፈው ጥቅምት ወር ግብጽና ኤርትራ ስለ ባህር ኃይል አጠቃቀም ስምምነት ላይ እንደደረሱ የተለያዩ መገናኛ ብዙሃን መዘገባቸውን አስታውሰዋል። ታዲያ ይሄ ጉዳይ ከምን ደረሰ ሲሉ ጠይቀዋል። ዶክተር አበባው ሌላው ያነሱት ጉዳይ ፍትሐዊ ባልሆነ መንገድ የሄደብንንና የህልውናችን ጉዳይ ያሉትን የአሰብ ወደብን ጉዳይ የማስመለስ አጀንዳንም ለውጭ ጉዳይ ሚኒስትሩ በጥያቄ መልክ አንስተዋል። የአሰብ ወደብን ለማስመለስ የኢትዮጵያ ውጭ ጉዳይ ሚኒስትር ዓለም አቀፍ ህጎችንና ዲፕሎማሲን ተጠቅመው የሰራውን ስራ በተመለከተ የፓርላማ አባሉ ማብራሪያ ጠይቀዋል። በዚህ ጉዳይ ላይ በመድከማችን ይመስላል ሀገራችን ኢትዮጵያና ኤርትራ ጦራቸውን ወደ ድንበር ያስጠጉት፣ እንዲሁም በሁለቱም ሀገራት መካከል የቃላት ጦርነት እየተካሄደ ነው ሲሉ ዶክተር አበባው አክለዋል። መንግስት የባህር በር ፍላጎትን ለማሳካት የሚያከናውናቸውን ተግባራት በተመለከተ ሌላ የተወካዮች ምክር ቤት አባልም ጥያቄ ለውጭ ጉዳይ ሚኒስትሩ አንስተዋል። ኢትዮጵያም የባህር በር ፍላጎቷን ለማሳካት ከሶማሌላንድ ጋር የመግባቢያ ሰነድ መፈራረሟን ያስታወሱት የፓርላማ አባሉ አቶ ሻሚል ሃሺም ይህ ስምምነት ወደ ተግባር ከመቀየር አንጻር ምን እየተሰራ አለ? የወደፊት እጣ ፈንታው ስምምነቱ ምን ሊሆን ይችላል ሲሉ ጠይቀዋል። የፓርላማ አባላቱ ላነሱት ጥያቄ ቀጥተኛ ምላሽ ከመስጠት የተቆጠቡት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ከአብዛኞቹ ጎረቤት ሀገራት ጋር ያላት ግንኙነት ጥሩ የሚባል መሆኑን ተናግረው
አብዛኞቹ ጉዳዮች ላይ ተግባብተን በጋራ ነው የምንሰራው ሲሉ ተደምጠዋል። በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች ኢትዮጵያን ጨምሮ በቀጠናው ያሉ ሀገራት እርስ በርስ ያላቸው ግንኙነት ላይ የሚያጠላው ጥላ ስለመኖሩ ዶክተር ጌዲዮን ጢሞቴዎስ ለፓርላማ አባላቱ ተናግረው ግጭቶቹም በተጨማሪም ቀጠናውንና ሀያላኑም ሆኑ በመካከለኛ ረድፍ የሚሰለፉ ብዙ ሀገራት አይናቸውን የጣሉበት አደገኛ ቀጠና ነው። የራሳቸውን ጥቅም ለማስከበር የሚሻኮቱበት የመሆኑ ጉዳይ ለአካባቢው ሀገራት ግንኙነት ፈተና መሆኑንም አስረድተዋል። የወደብና የባህር በር ጉዳይን በተመለከተ የውጭ ጉዳይ ሚኒስትሩ በሰጡት አጭር ምላሽ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነትና ትስስር ስትራቴጂካዊ የሆነ የረዥም ጊዜ ጥቅማችንንና ትልማችንን ታሳቢ ያደረገ እንደሆነ ላሰምርበት ፈልጋለሁ ሲሉ አጽንኦት የሰጡ ሲሆን ኢትዮጵያ የባህር በር ያጣችው ለረዥም ጊዜ ታቅዶበት ታስቦበት በተሰራ ሰፊ ሴራ እንደሆነ ለፓርላማ አባላቱ ገልጸዋል። ይህንን ሁኔታ ለመቀልበስና ለማስተካከል የረጅም ጊዜ እይታ ያስፈልገናል ሲሉ ዶክተር ጌዲዮን ነገሩን በአጭር ጊዜ የሚፈታ ጉዳይ አለመሆኑን አመልክተው የውጭ ጉዳይ ሚኒስትሩ ፍትሐዊና ተገቢ ያሉት የባህር በር ጥያቄ እንዴት እውን መሆን አለበት ወደሚለው ምዕራፍ አሁን ተሸጋግረናል ሲሉም ተደምጠዋል። ጥያቄው እንዴት እውን ይሁን የሚለውን ብዙ ነገሮችን ታሳቢ ማድረግ እንዲሁም ብዙ ትግልና ልፋት የሚጠይቅ እንደሆነ በመግለጽ ዝርዝር ጉዳዮችን ከመግለጽ ተቆጥበዋል። ይህ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይህ የአንድ ፓርቲ ጉዳይ ብቻ አይደለም። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶችን የሚያልፍ የሚሻገር ነው ሲሉ ሁሉም በጋራ እንዲቆም ጥሪ አቅርበዋል። ኢትዮጵያ ከምታነሳው የባህር በር ጥያቄ ጋር በተገናኘ ኤርትራ፣ ሶማሊያና ጅቡቲ በተለያዩ ጊዜያት ስጋታቸውን በመግለጽ ተቃውሞ ሲያቀርቡ ቆይተዋል። የኢትዮጵያ የባህር በር ጉዳይን ያካተተው የኢትዮጵያና የሶማሌላንድ የመግባቢያ ስምምነት በስተኋላ ላይ የተነሳው የአሰብ ጉዳይንም ለስጋቶቹም መነሻ ሆነው ይቀርባሉ ሲል ኢትዮጵያን ኢንሳይደር ዘገባውን ደምድሟል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ